ዛሬ ደግሞ ስክስክ ለማትወዱ እንዲሁም ጸጉራችሁ ምንም አይነት እሳት እንዳይነካው ለምትፈልጉ እና በተጨማሪም ጸጉራችንን በተለያየ መንገዶች እንድናስይዘው ወደ ላይም እንድንሰበስበው ወይም በሁለት ቦታ አካፍለን እንድናስይዘው የሚያደርግ እጅግ ዘመናዊና ተወዳጅ የጸጉር አሰራር ይዤላችሁ መጥቻለሁ። የምንሰራው ቪክሰን የተባለውን የጸጉር ስራ ነው። አብራችሁን ቆዩ። አሁን ወደ ዋናው የክፍፍል ስራ እንገባለን። መጀመሪያ በጭንቅላታችን ዙሪያ ያለውን ጸጉር ለብቻው እናስቀራለን። ይህ ጸጉር በጣም ወሳኝ ነው፣ ምክንያቱም በኋላ ላይ ጸጉራችንን ወደ ላይ ከፍ አድርገን ስናስረው የሰፋነው ቅጥያ እንዳይታይ የሚሸፍንልን ይሄ ነው። ስለዚህ በግንባራችሁ፣ በጆሮአችሁ ጀርባና በአንገታችሁ አካባቢ በቂ ጸጉር መኖሩን አረጋግጡ። አሁን ደግሞ ጸጉሩን በአራት ክፍሎች እንከፍለዋለን። በመሃልና በጎን በኩል መስቀል የሚሰራ መስመር እናወጣለን። በዚህ መስመር ላይ ደግሞ የራሳችንን ጸጉር እናስቀራለን። ቪክሰን የተባለበት ዋናው ምክንያት ይሄ ነው። ይህ መስመር በኋላ ላይ ጸጉራችንን በሁለት ቦታ እንድንከፍለው ወይም በተለያየ ጎን እንድናበጥረው ይረዳናል። ከፈላቸውን አራት ክፍሎች እያንዳንዳቸው ለብቻቸው ነው የምንሰራቸው። ልክ እዚህ ጋር እንደምትመለከቱት ሹሩባውን የምንሰራው በክብ ቅርጽ ነው መሆን ያለበት። ይህን የምናደርገው ጸጉሩ ከተሰፋ በኋላ ጭንቅላታችን ላይ ብጥጥ ብሎ እንዳይታይና ጠፍጣፋ እንዲሆን ነው። አንድ ወሳኝና ቁልፍ የሆነ ነገር ልንገራችሁ። ጉንጉኑ በጣም ወፍራም መሆን የለበትም። ቀጭንና ጠፍጣፋ ከሆነ ስፌቱ ይበልጥ ተፈጥሯዊ ይመስላል። ጸጉራችሁ አጭር ከሆነ ወይም ደግሞ ስፌቱ ረጅም ጊዜ እንዲቆይ ከፈለጋችሁ ትንሽ ዊግ እየጨመራችሁ መስራት ትችላላችሁ። ይሄ ሹሩባው እንዳይላላና ስፌቱ እንዲጠነክር ያደርግልናል ማለት ነው፣ ይረዳናል። መጨረሻ ላይ የሚተርፈውን የሹሩባ ጫፍ በመርፌና በክር ከሹሩባው ስር ደብቃችሁ ስፉት። ጭንቅላታችሁ ላይ ምንም አይነት እብጠት መኖር የለበትም። አያችሁት? አሁን ለስፌት በደንብ ዝግጁ ሆኗል።
እሺ አሁን ወደ ዋናው ስራችን ማለትም ወደ መስፋቱ እንገባለን። እዚህ ጋር ዋና የሚባለውን ነገር ልንገራችሁ። እሱም ጸጉሩ ጫፍ ላይ ስትደርሱ በፍጹም አትቁረጡት። አጥፋችሁ ወደ ላይ ተመለሱ። ጸጉሩን በቆረጣችሁት ቁጥር የመነቀል እድሉ ይጨምራል። ስለዚህ ባለመቁረጥ የጸጉሩን እድሜ እንጠብቃለን ማለት ነው። መርፌውን በሹሩባው ስራ አሳልፋችሁ ስትሰፉ ስፌታችሁ ጠንካራ መሆኑን አረጋግጡ። ክሩን 2 ጊዜ ጠምጥማችሁ ስታጠብቁት ጸጉሩ ሳይላላና ሳይንቀሳቀስ ለረጅም ጊዜ እንዲቆይ ይረዳል። በተለይ ዳርና ዳር ላይ ስትደርሱ ስፌታችሁ በጣም የተቀራረበ መሆን አለበት። እንደዚህ በክብ ቅርጽ እየዞራችሁ እስከ ላይኛው ጫፍ ድረስ ስፉት። አያችሁት? አሁን ስፌቱ በጣም ጠፍጣፋና ተፈጥሯዊ ይሆናል። ምንም አይነት እብጠት የለበትም። እንግዲህ ሪዛልቱን በቀጣይ ቪዲዮ ነው የምለቅላችሁ። ፓርት 2 ማየት የምትፈልጉ ከሆነ ሪዛልቱን ፓርት 2 እያላችሁ ኮሜንት ላይ ጻፉ። ስለተከታተላችሁኝ አመሰግናለሁ።